ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን እጅግ አስፈላጊ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው ትምህርት ቀን 11ኛ ቀን 9ኛ ትምህርታችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችን ማዳበር እንችላለን የሚለውን ቻሌንጅ ከጀመርን ዛሬ 9ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ ከሰዎች ጋር መግባባት እንዴት እንችላለን የሚለውን አንድ ባንድ እናያለን ማለት ነው። እንዴትስ ማንበብ እንችላለን፣ እንዴት ነው ኮሙኒኬት ማድረግ እንችላለን የሚለውን ትምህርት እያንዳንዱ ስለምናይ ቪዲዮውን እስከ መጨረሻ ማየትና መከታተል እንዳትረሱ ማለት ነው። ለቻናላችን አዲስ ናችሁ ቤተሰቦች ፎሎ እያደረጋችሁ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር መጀመሪያ እንዴት እናንብበው፣ ከዛ ያነበብነውን እንዴት መተርጎም እንችላለን፣ ትርጉሙስ ምን ማለት ነው እያልን ሙሉውን አንድ ባንድ ስለምናይ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ ማለት ነው። እዚህ ጋር አይን እንደ አይ ማንበብ ነው። አይን እንደ አይ ማንበብ፣ አርኤን እንደ ሪ ማንበብ፣ ኤምኤን እንደ መ ማንበብ፣ ኤምን እንደ ም ማንበብ ብቻዋን፣ ቢኢን እንደ ቢኢን እንደ በ፣ አርን እንደ ር ማንበብ። ስናነበው አይ ሪመምበር፣ አይ ሪመምበር አልን። አይ ሪመምበር ምን ማለት ነው? አስታወስኩ፣ አስታወስኩ ስንል አይ ሪመምበር። አይ ማለት እኔ፣ ሪመምበር ማለት ምንድን ነው? ማስታወስ ማለት ነው፣ ማስታወስ። ስለዚህ አይ ሪመምበር አስታወስኩ ብለን መለስን ማለት ነው። ከዛስ አይቲን ኢት ብለን ማንበብ፣ አይቲን ኢት፣ ኤስን ስ ኢትስ አለን። ጂኦን ጉ ብለን ማንበብ፣ ዲን ጉድ ብለን ማንበብ። ኢትስ ጉድ፣ ኢትስ ጉድ ምን ማለት ነው? ጥሩ ነው፣ ጥሩ ነው። እዚህ ጋር ኢትስ ስንል እንደዚህ ነው እያለን ነው ማለት ነው። እንደዚህ ነው ምን፣ ጉድ ማለት ደግሞ ጥሩ ማለት ነው። ስለዚህ ጥሩ ነው ስንል ኢትስ ጉድ እንላለን ማለት ነው። ኢትስ ጉድ ጥሩ ነው። ከዛስ እዚህ ጋር ኤልኢን እንደማንበብ ነው፣ እንደ ሌ ማንበብ ሌ። ከዛስ ቲን እንደ ት ማንበብ ሌት ሚ፣ ሌት ኤምኢን ሚ ብለን ማንበብ ሌሚ፣ ሌሚ። ከዛስ ቲኤች አይን እንደ ቲ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ፣ ቲንክ፣ ቲንክ። ሌሚ ቲንክ፣ ሌሚ ቲንክ ምን ማለት ነው? ላስብበት፣ ላስብበት ስንል ሌሚ ቲንክ እንላለን ማለት ነው። ሌሚ ስንል እንደዚህ ላድርግ፣ እንደዚህ ላድርግ ነው ስትሉ ሌሚ ብላችሁ ማድረግ የፈለጋችሁበት ነገር መናገር። እዚህ ጋር ቲንክ ማሰብ ስለሆነ ምን ማለት ይሆናል ማለት ነው? ሌሚ ስንል ላስብ እያልን ነው ማለት ነው። ላስብበት። ከዛስ ይኸኛውስ ቲኤን እንደምን ማንበብ ነው? እንደ ቴ ማንበብ። ኬኢን እንደ ክ ማንበብ ቴክ፣ ቴክ። ዋይ ኦዩን ዩ ብለን ማንበብ። አርን እንደ ር ማንበብ ዩር፣ ዩር። ቲአይን ታይ ብለን ማንበብ። ኤምኢን ም ብለን ማንበብ ታይም፣ ቴክ ዩር ታይም፣ ቴክ ዩር ታይም ምን ማለት ነው? ጊዜህን ውሰድ፣ ጊዜህን ውሰድ። እዚህ ጋር የዚህኛው መልስ ነው። ባይዘወይ ምን ማለት ነው? ሌሚቲንግ አለን፣ ላስብበት አለን። ከዛ እኛ ምን ብለን መለስነት ማለት ነው? ጊዜ ወስደህ አስብበት እያለን ማለት ነው። ቴክ ማለት መውሰድ፣ ዩር ማለት ያንተ ወይም አንቺ፣ ታይም ማለት ጊዜ። ስለዚህ ጊዜህን ወስደህ በደንብ እይ፣ በደንብ አስብበት ለማለት ነው። የዚህኛው መልስ ነው የተናገርን ማለት ነው። ከዛስ እዚህ ጋር ዳብሊው ኤች ኤን እንደምናንብበው ዳብሊው ኤች ኤ እንደምን የምታነቡት እያቸዋለሁ። እንደ ዋ፣ ቲን እንደ ት፣ ኤስን እንደ ስ፣ ዋትስ፣ ዋትስ አልን። ከዛስ ዳብሊው እና አር በአንድ ላይ ሲመጡባችሁ ምን አልኳችሁ? ዳብሊውን አታነቡም። ዳብሊው እና አር በዚህ መልኩ ተከታትለው ከመጡባችሁ ዳብሊውን መቼም ቢሆን እንዳታነቧት ማለት ነው። ስለዚህ ዳብሊውን ሳይለንት ወይም አናነባትም። አር ኦን ሮ ብለን ማንበብ፣ ኤንን እንደ ን ማንበብ፣ ጅን እንደ ግ። ሮንግ፣ ሮንግ። ዋትስ ሮንግ፣ ዋትስ ሮንግ ምን ማለት ነው? ምን ችግር አለ? ችግሩ ምንድን ነው? ዋትስ ሮንግ እንላለን ማለት ነው። ዋትስ ኢዝ ስንል እንደዚህ ነው፣ ምንድን ነው፣ ይቅርታ ምንድን ነው እያልን። ሮንግ ማለት ደግሞ ስህተት፣ ችግር ማለት ነው። ስለዚህ ዋትስ ሮንግ ችግሩ ምንድን ነው፣ ምን ችግር አለ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያ ሮንግ ማለት ስህተት፣ ችግር ነው እያቸዋለሁ። ዋትስ ማለት ምንድን ነው እያቸዋለሁ። ስለዚህ እዚህ ጋርስ ኤንኤን እንደ ምን ማንበብ ነው? እንደ ነ። ቲኤች አይን እንደ ቲ ማንበብ፣ ኤንን እንደ ን፣ ጅን እንደ ግ። ናቲንግ፣ ናቲንግ፣ ናቲንግ። ናቲንግ ማለት ምንም የለም፣ የዚህኛው መልስ ማለት ነው። ምን ችግር አለ ስንል ከዛ ምንም የለም ለማለት ናቲንግ ብለን መለስን ማለት ነው በቀላሉ። ከዛስ ወደዚህኛው እንሂድ። አሁንም ዳብሊው ኤች ኢን እንደምን ማንበብ ነው? እንደ ዌ ማንበብ። አር ኢን እንደ ር ማንበብ ዌር፣ ዌር። ከዛስ
ኤ አር ኤን አር ብለን ማንበብ አር ዋይ ኦ ዩን ዩ ብለን ማንበብ ዌር አር ዩ ዌር አር ዩ ዌር አር ዩ ምን ማለት ነው? የት ነህ ወይም የት ነሽ ለማለት ዌር አር ዩ እንላለን ማለት ነው። ዌር ማለት እንግዲህ ምን ማለት ነው? የት ማለት ነው። ቦታ ስንጠይቅ የት እንደማለት ነው የምንጠቀመው። አር ዩ ስንል ደግሞ አንተ ወይም አንቺ። ስለዚህ ዌር አር ዩ ካልን የሆነ ሰው የት ነህ ወይም የት ነሽ እያለን ነው ማለት ነው። ስለዚህ የኛ መልስ ምን ሊሆን ይችላል? አይ ኤምን አም ብለን ማንበብ አም፣ ከዛስ ኤች ኢን እንደ ሂ ማንበብ፣ አር ኢን እንደ ር ማንበብ፣ ሂር ሂር አም ሂር አም ሂር ምን ማለት ነው? አም ሂር እዚህ ነኝ ለማለት አም ሂር እንላለን ማለት ነው። እንግዲህ አም ስንል ነኝ እያለን ነው። ሂር ማለት ደግሞ እዚህ ማለት ነው። ስለዚህ አም ሂር ስንል እዚህ ነኝ። እዚህ ጋር አሁን የት ነህ ካለን አይደል? አም ሂር እዚህ ነኝ ብለን መለስን ማለት ነው። ያ ወደ ቀጣይ እንሂድ። አሁን እዚህ ጋር አይን እንደምን ማንበብ ነው? እንደ አይ፣ ኤንኢን እንደ ኒ ማንበብ፣ ዲን እንደ ድ፣ ኒድ፣ ኤን እንደ ኤ ማንበብ፣ ቢን እንደ ብ፣ አርኢን እንደ ሪ እንደ ሬ፣ ከዛ ስኬን እንደ ክ፣ ብሬክ አይ ኒድ ኤ ብሬክ፣ አይ ኒድ ኤ ብሬክ ምን ማለት ነው? እረፍት እፈልጋለሁ ወይም ያስፈልገኛል ስንል አይ ኒድ ኤ ብሬክ እንላለን ማለት ነው። እንግዲህ እዚህ ጋር አይ ስንል እኔ እያልን ኒድ ማለት ደግሞ ምንድነው? ፍላጎት መፈለግን ይገልጻል ማለት ነው። ፍላጎት ኤ ብሬክ ማለት ደግሞ እረፍት ማለት ነው። እረፍት። ስለዚህ አይ ኒድ ኤ ብሬክ ካልን ምን እያልን ነው ማለት ነው? እረፍት እፈልጋለሁ ወይም እረፍት ያስፈልገኛል እያልን ነው ማለት ነው። ከዛስ ወደዚህኛው የዚህኛው መልስስ አይቲን እንደ ኢት ማንበብ፣ ኤስን እንደ ስ፣ ኢትስ አለን ኢትስ። ከዛስ ጂኦን በአንድ ላይ ጉ ብለን ማንበብ፣ ዲን እንደ ድ ማንበብ ጉድ ኢትስ ጉድ። ከዛስ አይን እንደ አይ ማንበብ፣ ዲኤን በአንድ ላይ ዲያ ብለን ማንበብ አይዲያ ኢትስ ጉድ አይዲያ ምን ማለት ነው? ጥሩ ሀሳብ ነው። ኢትስ ስንል እንደዚህ ነው። ጉድ ማለት ጥሩ፣ አይዲያ ማለት ሀሳብ ነው። ስለዚህ ኢትስ ጉድ አይዲያ ስንል ጥሩ ሀሳብ ነው እያልን ነው ማለት ነው በቀላሉ። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን በአጭር ቀን ውስጥ ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም እንደምላችሁ የምንለቃቸውን ቪዲዮዎች ሳትሰለቹ ማየትና መከታተል ነው እና እናንተ ደግሞ በግላችሁ ፕራክቲስ ማድረግ እየጻፋችሁ ምን ማለት ነው እያላችሁ እየተለማመዳችሁ በእርግጠኝነት እንደዛ ፕራክቲስ ካደረጋችሁ በእርግጠኝነት በአጭር ቀን ውስጥ እንግሊዝኛን አቀላጥፋችሁ መናገር ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ